እንደምን ውላችኋል አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እነሆ ጀምረዋል። በቅድሚያ አርዕስተ ዜናዎቹ። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ ማስጠንቀቂያ ወጣች። በሶማሊያ ከባድ የረሃብ አደጋ መደቀኑ ተገለጸ። የአፍሪካ ህብረት የሊቢያው ሰይፍ አልኢስላም ጋዳፊን ግድያ አወገዘ። የእነዚህና ሌሎች መረጃዎች እናቀርብላችኋለን። መልካም ቆይታ። ኢትዮ ቴሌኮም፣ ጅቡቲ ቴሌኮም እና ሱዳልቴል ግሩፕ የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን እውን ለማድረግ የሚያስችል የሶስትዮሽ ስምምነት ተፈራረሙ። በኢትዮ ቴሌኮም፣ በጅቡቲ ቴሌኮም እና በሱዳልቴል ግሩፕ መካከል የተደረገው የሶስትዮሽ ስምምነት የጋራ የዲጂታል የወደፊት እጣ ፋንታ ለመገንባት የሚያስችል ነው ተብሏል። የሆራይዘን ፋይበር ኢኒሽቲቭ ጠንካራና ከፍተኛ አቅም ያለው እንዲሁም አፍሪካን በዲጂታል የሚያስተሳስር የኮኔክቲቪቲ ኮሪደር ለመፍጠር የተወሰደ ወሳኝ እርምጃ ነው በማለት ይህም የጅቡቲን የባህር ውስጥ የፋይበር ኬብሎች በኢትዮጵያ በኩል አድርጎ ከሱዳን ጋር በማስተሳሰር ቀጠናዊና ዓለም አቀፋዊ ትስስር የሚያጠናክር አስተማማኝ የፋይበር መስመር እውን እንደሚያደርግ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናግሯል። ፕሮጀክቱ ሀገራትን በትብብር የሚያስተሳስር፣ ኢኮኖሚን የሚያጠናክርና ቀጠናዎችን በዓለም አቀፍ የዲጂታል ስነ ምህዳር ውስጥ ጠንካራና አስተማማኝ ዓለም አቀፍ የኢንተርኔት ማስተላለፊያ የሚፈጥር ስለመሆኑም አብራርቷል። የጅቡቲ ቴሌኮም ዋና ስራ አስፈጻሚ መሐመድ አህሳዊ ቡህ የሆራይዘን ፕሮጀክት ለሀገራቱ የጋራ እድገትና ብልጽግና ያለን ራዕይ መሰረት በማድረግ በቀጠናው የቴሌኮም መሰረተ ልማትና ትስስር አዲስ ምዕራፍ የሚከፍት ነው ብለዋል። ይህ ፕሮጀክት በዓለም አቀፍ ደረጃ ተወዳዳሪ የሆነው ስትራቴጂካዊ መሰረተ ልማትን በጋራ የመገንባት አቅም የሚያሳይ መሆኑን የጠቀሱት ዋና ስራ አስፈጻሚው ይህም የዲጂታል ሉዓላዊነትን በማጠናከር በዓለም አቀፍ መድረክ የሚኖር ሚና የሚያረጋግጥ መሆኑን አብራርቷል። የሱዳልቴል ዋና ስራ አስፈጻሚ ማግዲ ኤም አብዱላህ ታሃ በበኩላቸው የሆራይዘን ፕሮጀክት ከመሰረተ ልማት ግንባታነት ባሻገር በአፍሪካ የቴሌኮም ኦፕሬተሮች መካከል ለሚደረግ የፈጠራ አጋርነት ህያው ምስክር ነው ብለዋል። ስምምነቱ ኩባንያዎች በቀጣዩ አድማስ ዲጂታልና ከዚያም ባሻገር 2028 ስትራቴጂ ከድንበር ባሻገር የዲጂታል አገልግሎቶችን ለማቅረብ ለሚያደርገው ጥረት ወሳኝ ሚና እንደሚጫወት ከኢትዮ ቴሌኮም የተገኘው መረጃ ያሳያል። በሶማሊያ ከባድ የረሃብ አደጋ መደቀኑ ተገለጸ። የሶማሊያ ፕሬዝዳንት አስቸኳይ የድርቅ ምላሽ እርምጃ እንዲሰጥ አዝዟል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ረቡዕ ዕለት የብሔራዊ አደጋ አስተዳደር ኤጀንሲ የአስቸኳይ ጊዜ ኦፕሬሽን ማዕከልን ከጎበኙ በኋላ ሁሉም የመንግስት ተቋማት ለአስቸኳይ ጊዜ የድርቅ ምላሽ ቅድሚያ እንዲሰጡ አዟል። ፕሬዝዳንቱ በጣም በተጎዱ አካባቢዎች መፈናቀሎች፣ የአካባቢ መሸርሸርና የህይወት መጥፋትን ጨምሮ ከኤጀንሲው ባለስልጣናት ዝርዝር መግለጫ ተሰጥቷቸዋል። ባለስልጣናቱ ቀውሱ ወደ አደገኛ ደረጃ መድረሱና አስቸኳይ እርምጃ ካልተወሰደ ረሃብ ሊያስከትል እንደሚችል አስጠንቅቋል። ፕሬዝዳንት መሐሙድ የመንግስት ባለስልጣናት፣ የሶማሊያ የንግድ መሪዎች፣ የሰብአዊ ድርጅቶችና ዓለም አቀፍ አጋሮች እየጨመረ የመጣውን የሰብአዊ አደጋ ምላሽ ለመስጠትና ተጨማሪ የሰው ልጅ ስቃይ ለመከላከል አንድ እንዲሆኑ ጥሪ አቅርበዋል። እንዲሁም የሀገሪቱ የፋይናንስ ባለስልጣናት ወደ ሶማሊያ የሚገቡ ከድርቅ እርዳታ ጋር የተያያዙ ሁሉም እርዳታዎች፣ ልገሳዎችና አገልግሎቶች ከግብር ነጻ እንዲያደርጉ መመሪያ ሰጥቷል። ይህም ለተጎዱ ማህበረሰቦች የሰብአዊ እርዳታ አቅርቦትን ለማፋጠን ያለመ ነው ተብሏል። ሸበሌ ሬዲዮ ያወጣው ይህ መረጃ ምን ያህል ህዝብ በድርቅ እንደተመታና ለረሃብ እንደተጋለጠ ያለው ነገር የለም። ትራምፕ የአፍሪካ የአጎዋ ስምምነት ለ1 ዓመት አራዘሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአፍሪካ የእድገትና የእድል ህግ አገዋን እስከ ታህሳስ 31 ቀን 2026 ድረስ ማደሳቸው ተሰምቷል። የአሜሪካ የንግድ ተወካይ ጄምሰን ግሬር እንዳሉት ለተመረጡ የአፍሪካ ሀገሮች የአሜሪካ ገቢዎች ከቀረጽ ነጻና ከኮታ ነጻ የሆነ መዳረሻ ለአሜሪካ ነጋዴዎችና ገበሬዎች ተጨማሪ የገበያ ተደራሽነትን በመፈለግ ከአሜሪካ የመጀመሪያ ፖሊሲ ጋር እንዲጣጣም ተደርጎ እንደገና ይታደሳል። በመስከረም 2025 አሜሪካ የአገዋ ስምምነትን መጠናቀቁን ተከትሎ አሜሪካ ስምምነቱን እንደገና ባለማደሷ ተጠቃሚ የሆኑ የአፍሪካ ሀገሮች የኢኮኖሚ አለመረጋጋት ውስጥ ገብቶ እንደነበር ተጠቁመዋል። ይህም በ100 ሺህ የሚቆጠሩ አፍሪካውያን ምርትና የስራ ዕድል ላይ ተጽዕኖ አሳድሯል።
አጎዋ ለመጀመሪያ ጊዜ የጸደቀው በአውሮፓውያኑ 2000 ሲሆን ወደ አሜሪካ የሚላኩ የአፍሪካ ምርቶችን ዝርዝር ከ1800 በላይ ለማሳደግ ያለመ ነበር። የአሜሪካ የተወካዮች ምክር ቤት መጀመሪያ ላይ አጎዋን በ3 ዓመታት ለማራዘም ሞክሮ የነበረ ቢሆንም ሴኔቱ ወደ 1 ዓመት ዝቅ አድርጎታል። ከሰሃራ በታች ያሉ የአፍሪካ ሀገራት የአሜሪካ ፕሬዝደንት ዶናልድ ትራምፕ የአፍሪካ የእድገትና የእድል ሕግን አጎዋ አድሷል በሚለው ዜና እስካሁን ምላሽ አልሰጡም። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ ማስጠንቀቂያ ወጣች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭለር የጉዞ መረጃ አመልክቷል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎቹ ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ አስጠንቅቋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቹ አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቆ እንዲወጡ አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠውን የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎችን እንዲከተሉና ግጭቶች ወይም ህዝባዊ ተቃዋሚዎችን በሚከሰቱበት ወቅት በቤቱ ውስጥ እንዲቆዩ መክረዋል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር በሚዋሰኑ የድንበር አካባቢዎች ጉዞ እንዳያደርጉ አሳስበዋል። ማስጠንቀቂያው ከአማራና ከቤንሻንጉል ጉሙዝ ክልሎች ጋር የሚዋሰኑት የኦሮሚያ ሰሜናዊ ክፍሎችም ይጨምራል ተብሏል። የአፍሪካ ህብረት የሊቢያው ሰይፍ አልኢስላሚያ ጋዳፊን ግድያ አወገዘ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በየካቲት 3 ቀን 2026 በዚታን ከተማ የሊቢያ የፖለቲካ ሰው የሆነውን ሰይፍ አልኢስላሚያ ጋዳፊን ግድያን ባወጡት መግለጫ አወግዟል። ሊቀመንበሩ በሊቢያ ውስጥ ተአማኒና ሁሉን አቀፍ የፖለቲካ ሽግግር ለማድረግ የሚደረገውን ጥረት የበለጠ የሚያደናቅፍ መሆኑን በመግለጽ ድርጊቱን አጥብቆ እንደሚያወግዙት ገልጿል። የፖለቲካ ልዩነቶች በሰላማዊና ህጋዊ መንገድ መፍታት አስፈላጊ መሆኑን ያሳሰቡት መሐሙድ አሊ ዩሱፍ የሊቢያ ባለስልጣናት የህግ የበላይነትን እንዲያከብሩና በዚህ ግድያ ዙሪያ ያሉ ሁኔታዎችን በጥልቀት መርምሮ ተጠርጣሪዎች በህግ መሰረት ተጠያቂ እንዲሆኑ ጥሪ አቅርቧል። በተጨማሪም ሁሉም የሊቢያ የፖለቲካ ተዋናዮች እርስ በርስ እንዲከባበሩና እንዲረጋጉ አጥብቀው ያሳሰቡ ሲሆን ከ2011 ጀምሮ ሀገሪቱን ለጎዳው የፖለቲካና የጸጥታ ቀውስ ዘላቂ ስምምነት ለማምጣት በሚያደርጉት ጥረት የአፍሪካ ህብረት የሊቢያን ህዝብና ተቋማትን ለመደገፍ ያለውን ቁርጠኝነት አረጋግጧል። ሰይፍ አልኢስላሚ ጋዳፊ የቀድሞ የሊቢያ ፕሬዝዳንት ማዕሙር ጋዳፊ ልጅ መሆኑ ይታወቃል። ቱርክና ግብጽ ስትራቴጂካዊ አጋርነት ያሉት የመከላከያ ስምምነት መፈጸማቸው ተሰማ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ረቡዕ ዕለት ወደ ካይሮ የሄዱበት ጉብኝትና ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ያደረጉት ውይይት ከ10 ዓመታት ያህል የመለያየት ጊዜ ወደ ሁለቱም ወገኖች አሁን እንደ ስትራቴጂካዊ አጋርነት የሚገልጹት ግንኙነት ወሳኝ የሆነ ፍጥነት አሳይቷል ተብሏል። ሁለቱም መሪዎች በመከላከያ፣ በንግድ፣ በጤና፣ በግብርናና በወጣቶች ጉዳዮች ዙሪያ ሰፊ የትብብር ስምምነቶችን መፈራረማቸው ተገልጿል። ይህ በምስራቃዊ ሜዲትራኒያንና ከዚያም ባሻገር የቀጠና አሰላለፎችን ከጊዜ ወደ ጊዜ እያስተካከለ ያለውን የመቀራረብ ጥልቀት ያጎላል ተብሏል። የወታደራዊ ስምምነቱን መፈረም በሜዲትራኒያን ተፋሰሱ ውስጥ ያለውን የጠበቀ የደህንነት ቅንጅትና የኃይል ሚዛን ላይ ተጽዕኖ ለማሳደር የሚያስችል ታክቲካዊ አሰላለፍ መሰረት እንደሚጥልም ተንታኞች እየገለጹ ይገኛሉ። በየካቲት ወር ከአውሮፕላን ነዳጅ በቀር የሌሎች ነዳጅ ምርቶች ችርቻሮ ዋጋ በነበረበት ይቀጥላል ሲል የንግድና ቀጠናው ትስስር ሚኒስቴር አስታወቀ። የቤንዚን፣ የነጭ ናፍጣ፣ የኪሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በጥር ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናው ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ያስቀመጠው የነዳጅ ምርቶች የችርቻሮ ዋጋ ከጥር 27 ቀን 2018 ዓ.ም ምሽት 12 ሰዓት ጀምሮ ተፈጻሚ ይሆናል ተብሏል። ከአውሮፕላን ነዳጅ በስተቀር የሌሎች የነዳጅ ምርቶች የችርቻሮ የመሸጫ ዋጋ በጥር በነበረበት ይቀጥላል ተብሏል። የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 136.8 ብር በሊትር እንዲሆን በመንግስት መወሰኑ ሚኒስትሩ ገልጿል። አሁን ላይ የነዳጅ ምርቶች ዋጋ የቤንዚን 129.12 ብር በሊትር፣ ነጭ ናፍጣ 129.12 ብር በሊትር፣ ኬሮሲን 129.12 ብር በሊትር መሆኑን ይታወቃል።
የተወደዳችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን